ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም ዘወትር ከሰኞ እስከ አርብ ልክ በዚህ ሰዓት ወደ እናንተ መድረስ የሚጀምረው የትርታ 600 የዜና ሰዓታችን እነሆ አሁን ጀምሯል። በዛሬው በሰኞ የካቲት 16 2018 የትርታ 600 የዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎች የዝርዝር ዘገባ እንዲሁም የቢዝነስ ጉዳይና ስፖርታዊ መረጃዎችን አካተን ቆይታ የምናደርግ ይሆናል። ንጉሱ በሪሁን የዕለቱን የትርታ 600 የዜና ሰዓት በመምራት እንዲሁም ሲኒየር ቴክኒሻናችን አለሄ ቢታው ደግሞ ቴክኒኩን በመቆጣጠር የጋራ ቆይታ ይኖረናል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ውድ አድማጮች የዕለቱን የትርታ 600 የዜና ሰዓት የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት የሚሰራጩ ሐሰተኛና አደናጋሪ መረጃዎችን ለመከላከል የሚያስችል አዲስ ብሔራዊ የትብብር ስምምነት ይፋ አደረገም። ቦርዱ ሰሞኑን ይፋ ያደረገው ይህ የትብብር ማዕቀፍ በመጪው 7ኛው አጠቃላይ ምርጫ ወቅት ሊፈጠሩ የሚችሉ የተዛቡ መረጃዎችን ለመቆጣጠር ያለመ ነው። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በመድረኩ ላይ እንደገለጹት ስምምነቱ ምርጫው ነፃና ተአማኒ ሆኖ እንዲጠናቀቅ ከፍተኛ እገዛ ያደርጋል። በተለይም መራጮች በተሳሳተ መረጃ ላይ ተመስርተው ውሳኔ እንዳይሰጡና በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳይፈጠር ቦርዱ በትኩረት እንደሚሰራ ተናግረዋል። ከተባበሩት መንግስታት የልማት ድርጅት ዩኤንዲፒ ጋር በመተባበር በተዘጋጀው በዚህ መድረክ ላይ የድርጅቱ የአፍሪካ ተወካይ ዶክተር ሳሙኤል ዶ ተገኝተዋል። ተወካዩ ባስተላለፉት መልእክት የጥላቻ ንግግርና ሐሰተኛ መረጃ የምርጫን ተአማኒነት ከማጥፋት ባለፈ ግጭት ቀስቃሽ መሆናቸውን ጠቁመዋል። በመሆኑም የምርጫው ስኬት የሚረጋገጠው በጣቢያዎች ከሚከናወነው ተግባር ባልተናነሰ ለዜጎች በሚደርሰው ትክክለኛ መረጃ መሆኑን አሳስበዋል። የአዲስ አሰራር ሐሰተኛ መረጃዎችን በፍጥነት ለማጣራትና ምላሽ ለመስጠት የሚያስችል ስልት ያካተተ እንደሆነም ተገልጿል። የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት የአሰራር ስርዓቱን ቀልጣፋና ተደራሽ ለማድረግ ዘመናዊ ቴክኖሎጂዎችን በማሟላት ወደ ስራ መግባቱን ገለጸ። ፍርድ ቤቱ ከታንዛኒያ አቻ ተቋም ጋር በጋራ ለመስራት የመግባቢያ ስምምነት ሊፈራረም መሆኑን ታውቋል። በአዋጅ ቁጥር 1248/2013 የተቋቋመው የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት በዘርፉ የሚነሱ አለመግባባቶችን በገለልተኛነት ለመዳኘት ዝግጅቱን ማጠናቀቁን አስታውቀዋል። የፍርድ ቤቱ ሰብሳቢ ዳኛ አብነት ዘርፉ ለኢዜአ እንደገለጹት ተቋሙ ባለፈው አንድ ዓመት የሰው ኃይል የማሟላትና የሥነ ሥርዓት መመሪያዎችን የማዘጋጀት ሥራዎችን ሲያከናውን ቆይቷል። ፍርድ ቤቱ ተገልጋዮች ባሉበት ሆነው ይግባኝ ማቅረብ የሚችሉበት የቴክኖሎጂ ስርዓት መዘርጋቱን የገለጹት ሰብሳቢ ዳኛው የችሎት ሂደቱን በቪዲዮ ኮንፈረንስ መከታተል እንደሚቻል ጠቁመዋል። ይህም የፍርድ ቤቱን ተደራሽነትና ፍጥነት ይጨምረዋል ተብሏል። በተጨማሪም ተቋሙ ቀጠናዊ ትብብርን ለማጠናከር ከውጭ ጉዳይ ሚኒስቴር ጋር በመሆን እየሰራ ሲሆን በቅርቡም ከታንዛኒያ አቻ ተቋም ጋር የልምድ ልውውጥ ለማድረግ የሚያስችል ስምምነት ይፈራረማል። በምስራቅ አፍሪካ ደረጃ የካፒታል ገበያ አስተዳደራዊ ፍርድ ቤቶች ፎረም ለመመስረት የቅድመ ዝግጅት ስራዎች እየተከናወኑ መሆኑንም ሰብሳቢ ዳኛው አክለው ገልጸዋል። በኢትዮጵያ ከዋናው የኃይል መስመር ርቀው የሚገኙ አካባቢዎችን የኤሌክትሪክ ተጠቃሚ ለማድረግ 98 የሶላር ኃይል ማመንጫ ፕሮጀክቶች በግንባታ ላይ እንደሚገኙ የውሃና ኢነርጂ ሚኒስቴር አስታወቀም። በሶማሌ ክልል የተገነቡ 4 አዳዲስ ፕሮጀክቶችም በዚህ ሳምንት ተመርቀው ለአገልግሎት በቅተዋል። የአዴሌ ወይም የብርሃን ተደራሽነት ለሁሉም ፕሮጀክት አስተባባሪ አቶ አዲስ ዓለም መብራቱ እንደገለጹት እነዚህ ፕሮጀክቶች በመላ ሀገሪቱ ፍትሃዊ የኃይል ስርጭትን ለማረጋገጥ እየተከናወኑ ያሉ ተግባራት አካል ናቸው። አስተባባሪው አክለውም እስካሁን ካሉት ፕሮጀክቶች መካከል 16ቱ ተጠናቀው የ24 ሰዓት አገልግሎት መስጠት የጀመሩ ሲሆን 50 የሚሆኑት ደግሞ እስከ መጪው ሰኔ ወር ድረስ ተጠናቀው ለአገልግሎት እንደሚበቁ ገልጸዋል። ቀሪዎች ፕሮጀክቶች ደግሞ በቀጣዩ ዓመት የመጀመሪያ 6 ወራት ውስጥ ይጠናቀቃሉ ተብሎ ይጠበቃል። በዚህ ሳምንት በሶማሌ ክልል የተመረቁት የጋሻሞ፣ የዲግ፣ የኑስትሪክና የምርቃት የሶላር ፕሮጀክቶች በድምሩ 1.875 ሜጋዋት ኃይል የማመንጨት አቅም አላቸው። ለነዚህ ፕሮጀክቶች 949 ሚሊዮን ብር ወጪ የተደረገ ሲሆን
ከ10,000 በላይ አባወራዎችን እንዲሁም የጤናና የትምህርት ተቋማትን ተጠቃሚ ያደርጋሉ ተብሏል። የሶማሌ ክልል የማዕድን ኢነርጂና ነዳጅ ምክትል ቢሮ ኃላፊ አቶ ኤድመን መሐመድ አሊ በበኩላቸው በክልሉ ያለው የከተሞች መራራቅ የኤሌክትሪክ መስመር ለመዘርጋት ፈታኝ በመሆኑ የሶላር ኃይል ዋነኛ አማራጭ መሆኑን ገልጸዋል። በክልሉ በአሁኑ ወቅት 15 በመቶ ብቻ የሆነው የኤሌክትሪክ ተደራሽነት ግንባታቸው እየተከናወኑ ያሉ 14 ፕሮጀክቶች ሲጠናቀቁ ወደ 60 በመቶ ከፍ እንደሚልም ተመላክቷል። በተጨማሪም ሚኒስቴር መስሪያ ቤቱ በግለሰብ ደረጃ 140,000 ቤተሰቦችን በሶላር ሆም ሲስተም እንዲሁም 1400 የትምህርትና ጤና ተቋማትን የፀሐይ ብርሃን ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። ፕሮጀክቶቹ ከዓለም ባንክ በተገኘ የብድር ድጋፍ የሚገነቡ መሆናቸው ተገልጿል። አድማጮች ከትርታ 97.6 ኤፍኤም ወደ እናንተ በመድረስ ላይ የሚገኘውን የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ የተከታተላችሁን ስለሆነ እናመሰግናለን። በተከታይነት ወደ ዝርዝር ዘገባችን ነው የምናልፈው። የዛሬው የዝርዝር ዘገባ ወቅታዊ የባህር በር አጀንዳና የፖለቲካ ተንታኞች ምልከታን የተመለከተ ነው። ባልደረባችን ብርቱካን ዋልተነጉስ እንደሚከተለው አሰናድተዋለች። በአፍሪካ በህዝብ ቁጥር ሁለተኛ ደረጃን የምትይዘው 138 ሚሊዮን ገደማ የሚደርስ የህዝብ ብዛት ያላት ሀገር ኢትዮጵያ ዛሬ ላይ የምታነሳው የባህር በር የባለቤትነት ጥያቄ የኢኮኖሚ እንቅስቃሴዋን ለማሳደግ እጅግ ወሳኝ ነው። እንደ ደቡብ አፍሪካ፣ ናይጄሪያና ሞሮኮ ያሉ ሀገራት የታላላቅ ወደቦች ባለቤት መሆናቸው በአህጉሪቱ ላይ ያላቸውን የንግድ እንቅስቃሴ ከፍ አድርጎታል። ኢትዮጵያ ለዘመናት የራሷ የሆነ የባህር በር የነበራት ሀገር ስትሆን የራሷን የባለቤትነት ጉዳይ የዘርፉ ምሁራን የሚያብራሩት ሀቅ ነው። የባህር በሯን ካጣችበት ከ1983 ዓ.ም ወዲህ ኢትዮጵያ ውስጥ በመንግስት ደረጃ ስለ ወደብ ባለቤትነት ጉዳይ በይፋ ተነስቶ አያውቅም ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግን ከባህር በር ጋር የተያያዙ ጉዳዮች በቀጥታና በተዘዋዋሪ እየተነሱ ይገኛል። በዛሬ የዳሰሳ መሰናዷችን ኢትዮጵያ የባህር በር የማግኘት ጉዳይ ጋር ተያይዞ ሲሆን ኢትዮጵያ የባህር በር የባለቤትነት ፍላጎቷን ለማሳካት የምትሄደው ጉዞ ከጎረቤት ሀገራት ጋር ያላትን ግንኙነት እንዳያሻክር ምን አይነት ዲፕሎማሲያዊ መንገድን መከተል ይገባል ስንል ተንታኞችን አነጋግረናል። የፖለቲካ ተንታኝ የሆኑት ዶክተር አሰፋ ዳነ እንደሚሉት የኢትዮጵያ የባህር በር ጥያቄ ተገቢ የሆነ መሆኑን አንስተው ጥያቄዋን በዘላቂነት ለመፍታት ልትከተለው የሚገባው የዲፕሎማሲያዊ መንገድ የጋራ ተጠቃሚነትን ወይም ዊን ዊን መርህ የተሻለ መሆኑን ገልጸዋል። ከጎረቤት ሀገሮች ጋር አይደለም ከሌሎች ሀገሮች ጋር የሚኖረን ግንኙነት በመርህ ላይ የተመሰረተ በጋራ ጥቅም ላይ የተመሰረተ ለጋራ ሕዝብ ሊጠቅም በሚችል ጉዳይ ላይ በተመሰረተ ዲፕሎማሲ መሆን አለበት የሚል እምነት አለ። ያም ማለት እንዲያው ፈረንጆች እንደሚሉት ዊን ዊን ዲፕሎማሲ መጠቀም የጋራ ያደርገናል፣ የጋራ ነገሮችን በጋራ እንድንፈታ ያደርጋል የሚል እምነት ነው ያለኝ። ከዚህ አንጻር የእኛን ሀገር ጉዳይ ስናይ ወደብ ለመጠቀም ከኤርትራ ጋር ከጅቡቲ ጋር ወይም ከሱዳን ወይም ደግሞ በይበልጥ ደግሞ ከሶማሌ ጋር በምን አይነት መንገድ ብንሆን ነው ዲፕሎማሲ ግንኙነታችን ሳይበላሽ የወደብ ተጠቃሚ መሆን የምንችለው የሚለውን ነገር ካየን አንደኛ መጀመሪያ ላይ የጋራ የሆነ የወደብ አጠቃቀም ህጎች ቢኖሩን በነዛ ህጎች መርህ መሰረት የምንገናኝበት የምንጠቀምበትን መንገድ ብንፈጠር ጥሩ ነው የሚል እምነት አለኝ። ስለዚህ በመጀመሪያ በሀገሮች መካከል የሚኖረው የኢኮኖሚና የንግድ ትስስር እጅግ በጣም ወሳኝ ነገር ነውና እሱ ላይ ትኩረት ሊሰጠው የሚገባ ጉዳይ ነው የሚል እምነት አለኝ። በተመሳሳይ የፖለቲካ ተንታኝ የሆኑት አቶ ኤርሚያስ ታደሰ የባህር በር ጉዳይ ለረጅም ዓመታት ጉዳይ ሆኖ ሳይነሳ የቆየ መሆኑን በአሁኑ ሰዓትም ኢትዮጵያ የባህር በር ጥያቄዋን ማንሳቷ ተገቢ እንደሆነ ገልጸው የባህር በርን የባለቤትነት ጥያቄ ምላሽ ለማግኘት በሰላማዊ መንገድ መሆኑን ገልጸዋል። 30 ዓመታት በኢትዮጵያ የፖለቲካ ትርክት ውስጥ ኢሹ አልነበረም፣ ወይም ደግሞ እንደ ኢሹ ተነስቶ የአደባባይ ጉዳይ የሚሆንበት እድል አልነበረም። ካለፉት ጥቂት ዓመታት ወዲህ ደግሞ በመንግስት በኩል አጀንዳ ተደርጎ ወደ አደባባይ የወጣ የውይይት
ሀሳብ የሆነ ጉዳይ ነው። ስለዚህ አንድ ሀገር የባህር በር ያስፈልገዋል አያስፈልገውም የሚያከራክር አይደለም፣ በትክክል ያስፈልገዋል። በተለይም እንደ ኢትዮጵያ ላለ ሰፊ የቆዳ ስፋት፣ ሰፊ ህዝብ፣ ሰፊ ታሪክ ላለው እንደዚሁም ደግሞ ያለበት ጂኦፖለቲካል ሁኔታ ብዙ ተጻራሪ ኃይሎች የሚታገሉበት አካባቢ እስከሆነ ድረስ በጣም አስፈላጊ ነው። ነገር ግን ይህን የባህር በር ፍላጎት በምን አይነት መልኩ እናሳካዋለን ደግሞ ሌላ ጥያቄ ነው የሚሆነው ማለት ነው። ለዚህ መሰረታዊና አስፈላጊ ነገር በሰላማዊ የዲፕሎማሲያዊ መንገድ የሚገኝ የባህር በር ጥያቄና ምላሽ ነው ወሳኝ የሚሆነው። ምክንያቱም የባህር በር ሆነ የንግድ እንቅስቃሴ በባህሪው በዋናነት የወደብ እንቅስቃሴ በራሱ የሚያስፈልገው ለንግድ እንቅስቃሴ ስለሆነ ንግድ ደግሞ በባህሪው ሰላም፣ ጸጥታና መረጋጋት ይፈልጋል። ስለዚህም ጉልበት ኖሮሽ እንኳን ያንን አስፈላጊ የወደብ ቦታ ብትይዥ እንኳን ሰላም ከሌለ ንግድሽን በሰላማዊ መንገድ ማከናወን፣ እቃዎችን ወደ ሀገር ውስጥ ማስገባት፣ ከሀገር ውስጥ ያሉ ምርቶችንም ወደ ውጭ መላክ የሚቻልበት እድል አይኖርም። በአጠቃላይ የኢትዮጵያ የባህር በር ጥያቄ የህልውናና የኢኮኖሚ ጥቅም ጉዳይ ነው። ሀገሪቱ በዓለም አቀፍ ንግድ ውስጥ ያላትን እንቅስቃሴ ይበልጥ ለማሳደግና ተሰሚነቷን ለማጠናከር የባህር በር ባለቤትነት ወሳኝ ነው። ታዲያ ኢትዮጵያ የባህር በር ፍላጎቷን የምታሳካበት ይህ ትልቅ ጉዞ በሰላማዊ ድርድር፣ በዲፕሎማሲያዊ ብልሃትና ከጎረቤት ሀገራት ጋር በጋራ ተጠቃሚነት መርህ ላይ ተመስርቶ በሰላማዊ መንገድ ብቻ ሊጠናቀቅ እንደሚገባ ባለሙያዎች ተናግረዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 ዜና ሰዓት ነው በመከታተል ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ ሳውዝ ሱዳን ግብጽና ሱዳን የአባይ ውሃ ስምምነትን እንዲቀላቀሉ ጠየቀች። ትናንት በጁባ በተከበረው የአባይ ቀን ላይ የሳውዝ ሱዳን የውሃ ሀብትና መስኖ ሚኒስትር ጄምስ ማዮች ማኳች ግብጽ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎና ኬንያ ፍትሐዊ የአባይ ውሃ አጠቃቀምን በሚያረጋግጥ የትብብር ማዕቀፍ ስምምነት ላይ እንዲሳተፉ ጥሪ አቅርበዋል። ሚኒስትሩ ማዊች በንግግራቸው ስምምነቱ ለቀጣይ ዘላቂ የውሃ አጠቃቀምና ለቀጠና ኢኮኖሚያዊ ትስስር ወሳኝ መሆኑን የገለጹ ሲሆን ይህም እንደ አንድ ቤተሰብ በጋራ ለመራመድ ያስችላል ብለዋል። እስካሁን ኢትዮጵያ፣ ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳና ታንዛኒያን ጨምሮ 7 ሀገራት የደገፉት ይህ ስምምነት በይፋ ስራ ላይ የዋለው እንደ ኤሮፓውያን አቆጣጠር ኦክቶበር 13 ቀን 2024 ላይ ነበር። ግሪንላንድ የዶናልድ ትራምፕን የሕክምና መርከብ እርዳታ ውድቅ አደረገች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ደሴት ላይ ታመው ትኩረት ያጡ ሰዎችን ለመርዳት የሆስፒታል መርከብ እልካለሁ ማለታቸውን ተከትሎ የደሴቲቱ ጠቅላይ ሚኒስትር ምላሽ ሰጥተዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በግሪንላንድ በርካታ ሰዎች ታመው እንክብካቤ አያገኙም ሲሉ በመክሰስ በሕክምና ቁሳቁስ የተሞላ መርከብ ወደ ስፍራው እያመራ መሆኑን ገልጸዋል። ትራምፕ ከመልእክታቸው ጋር ዩኤስኤንኤስ ሜርስ የተባለውን ግዙፍ የሕክምና መርከብ የሚመስል ምስል አያይዘዋል። የግሪንላንድ ጠቅላይ ሚኒስትር የንስ ፍሬደሪክ ኒልሰን ለፕሬዝዳንቱ በሰጡት ምላሽ አይመሰገንም አንፈልግም ብለዋል። ጠቅላይ ሚኒስትሩ አክለውም እንደ አሜሪካ ሳይሆን ግሪንላንድ ለዜጎቿ በሙሉ ነጻ የሕክምና አገልግሎት እንደምትሰጥ አስታውቀዋል። ኒልሰን በፌስቡክ ገጻቸው ባሰፈሩት ጽሑፍ በአሜሪካ ወደ ሐኪም ለመሄድ ክፍያ ይጠየቃል፣ እኛ ጋ ግን ነጻ ነው በማለት የትራምፕን ሐሳብ አጣጥለዋል። ፕሬዝዳንቱ በማህበራዊ ሚዲያ ላይ ያልተነገሩ መልእክቶችን ከመልቀቅ ይልቅ በቀጥታ ቢወያዩ እንደሚሻልም ጠቅላይ ሚኒስትሩ መክረዋል። ይህ የትራምፕ ድንገተኛ መግለጫ በቅርቡ በኑክ ከተማ አቅራቢያ ከነበረች የአሜሪካ የባህር ሰርጓጅ መርከብ ላይ አንድ ታካሚ በዴንማርክ የጦር ኃይል እርዳታ ለሕክምና መወሰዱን ተከትሎ የመጣ ሊሆን እንደሚችል ቢገመትም እስካሁን በይፋ የተረጋገጠ ነገር የለም። ፕሬዚዳንት ትራምፕ ግሪንላንድን የመግዛት ፍላጎት እንዳላቸው ሲገልጹ የቆዩ ሲሆን ባለፈው ጥር ወር ላይ ግን ደሴቲቱን በኃይል እንደማይይዙ መናገራቸው ይታወሳል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። በቀጣይነት ደግሞ ወደ ቢዝነስ ዘገባዎችን እናልፋለን።
በተያዘው በጀት ዓመት በኢንዱስትሪ ፓርኮች ውስጥ ከ18 ቢሊዮን ብር በላይ የሚገመቱ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት መተካት መቻሉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ሳይታገሱ ለዘመን ኢኮኖሚ መጽሔት እንደገለጹት ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት ሀገሪቱ ታወጣ የነበረውን ከፍተኛ ሀብት ማዳን ተችሏል። በተያዘው በጀት ዓመት እስካሁን በኢንዱስትሪ ፓርኮች ከ18 ቢሊዮን ብር በላይ የሚገመቱ ተኪ ምርቶች በጅማ፣ በአዳማ፣ በቦሌ ለሚ፣ በባህር ዳር፣ በድሬዳዋና በሌሎች የኢንዱስትሪ ፓርኮች የተመረቱ በሀገር ውስጥ መመረታቸውን ተናግረዋል። በአልባሳትና ጨርቃ ጨርቅ፣ በአግሮ ፕሮሰሲንግ፣ በሜታልና ኢንጂነሪንግ፣ በኮንስትራክሽንና በቆዳ ውጤቶች ንዑስ ዘርፍ ከውጭ የሚገቡ ምርቶች በሀገር ውስጥ መተካታቸውን ያነሱት ዋና ስራ አስፈጻሚው 14 ቢሊዮን ብር የሚገመት የገበያ ትስስር መፈጠሩንም ገልጸዋል። በተደረገ ስትራቴጂክ ጥናት የሀገሪቱ የማምረት አቅም ከ90 በመቶ በላይ ከውጭ የሚገቡ ምርቶች በሀገር ውስጥ መተካት እንደሚቻል ያሳያል ሲሉም አብራርተዋል። የኢትዮጵያ ታምርት ንቅናቄ ግብ የአምራች ኢንዱስትሪዎችን አቅም ማሳደግና በኤክስፖርት ላይ የተሰማሩትን መደገፍ መሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። ምክትል ከንቲባው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ኢትዮጵያ ታምርት አዲስ አበባ ትበልጽግ በሚል መሪ ቃል የ2018 የኢትዮጵያ ታምርት ንቅናቄ መክፈቻ መርሃ ግብር ላይ እንደገለጹት በቱሪዝም፣ በሆቴል፣ በኮንስትራክሽንና በአገልግሎት ዘርፎች የሚታየው እንቅስቃሴ አምራች ኢንዱስትሪውን በልዩ ትኩረት በማካተት የከተማዋን ሁለንተናዊ ብልጽግና እያረጋገጠ ይገኛል ሲሉ ገልጸዋል። በአዲስ አበባ ቀደም ሲል ከነበረበት የ30 በመቶ የሀገር ውስጥ ምርት አጠቃቀም አሁን ላይ ወደ 45 በመቶ አድጓል ያሉት አቶ ዣንጥራር የማምረት አጠቃቀም ውጤታማነትም በከተማ ደረጃ 69.9 በመቶ መድረሱን ጠቁመዋል። አድማጮች ከትርታ 600 የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ከልቦ በቀረበው ትርታ 600 የዜና መርሃ ግብር የመጨረሻው ክፍለ ጊዜ ስፖርት ላይ እንገኛለን። ስፖርት ደግሞ ምን ጉዳዮችን እንመለከታለን የሚለውን መረጃዎችን ሊያደርሰን ባልደረባችን አበበ ተገኘ እዚህ ስቱዲዮ ይገኛል። አበበ እንኳን ደህና መጣህ። መረጃዎችን መቀጠል ትችላለህ። አመሰግናለሁ ንጉሱ። እንደምናላችሁ አድማጮች፣ ከሀገር ስፖርታዊ መረጃዎች ስንጀምር የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ላይ ይገኛል። ዛሬ የ20ኛ ሳምንት የመጨረሻ አንድ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይደረጋል። መቀለ ሰባ እንደርታ ከምድረገነት ሽረ የሚያደርጉት የዛሬው መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ላይ ይደረጋል። መቀለ ሰባ እንደርታ በዚህ ውድድር ዓመት ደካማ የውድድር ዓመትን እያሳለፈ ነው የሚገኘው። እንግዲህ 18 ነጥቦችን ይዞ 18ኛ ደረጃ ላይ የተቀመጠው መቀለ ሰባ እንደርታ ምድረገነት ሽረ በበኩሉ ከመቀለ ሰባ እንደርታ የተሻለ የውድድር ዓመትን አሳልፏል ማለት እንችላለን። እንግዲህ በፕሪሚየር ሊጉ የደረጃ ሰንጠረዥ 13ኛ ደረጃ ላይ የተቀመጠው በ23 ነጥብ። ሁለቱ ቡድኖች እንግዲህ 10 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። መቀለ ሰባ እንደርታ እንግዲህ ላለመውረድ ብርቱ ፉክክርን እያደረገ ነው የሚገኘው። በተለይም ደግሞ ይህን ጨዋታ የሚሸነፍ ከሆነ ይበልጥ ወልዋሎ አዲግራት ጋር ያለውን የነጥብ ልዩነት የሚጠብበት ነው የሚሆነው። ወልዋሎ አዲግራት እንግዲህ 18 ነጥቦችን ሰብስቦ 19ኛ ደረጃ ላይ ነው የተቀመጠውና በጎል ክፍያ በልጦ ነው ወልዋሎ አዲግራትን ወደ 18ኛ ደረጃ ላይ ከፍ ያለው። ይህን ጨዋታ የሚያሸንፍ ከሆነ ምናልባት ከወራጅ ቀጠና የሚወጣበት እድልን የሚያሰፋበት ይኖራል። ዛሬ ሁለቱ ቡድኖች መቀለ ሰባ እንደርታና መድረገነት ሽረ 10 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም። ወደ ውጭ ስፖርታዊ መረጃዎች ስናልፍ ዛሬ አንድ ተጠባቂ እንግሊዝ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ ጨዋታ ይደረጋል። ኤቨርተን ከማንቸስተር ዩናይትድ የሚያደርጉት ጨዋታ ነው። ኤቨርተኖች በዚህ የውድድር ዓመት እንግዲህ ጠንካራ ተፎካካሪ ለመሆን እየሞከሩ ያለ ቡድን ነው። 37 ነጥቦች ላይ መሰብሰብ ችሏል። በውድድር ዓመቱ በ26 የፕሪሚየር ሊግ ጨዋታዎች 9ኛ ደረጃ ላይ ነው የተቀመጠው። ማንቸስተር ዩናይትድ በበኩሉ በማይክል ካሪክ ስር እንግዲህ ጥሩ የውድድር ዓመትን
እያሳለፈ ነው ማለት ይቻላል ማይክል ካሪክን ከተረከበ በኋላ። ማይክል ካሪክ በተለይም ደግሞ ማንቸስተር ዩናይትድ የገባበት የውጤት ቀውስ ውስጥ ለማውጣት እንግዲህ ጥሩ የጨዋታ ያጫወት ስልትን እያስመለከቱን ነው የሚገኘው። በተለይም የአውሮፓ ሻምፒዮንስ ሊግ ተሳታፊ የሚሆንበት እድል ማንቸስተር ዩናይትድ ሰፊ ሊሆን እንደሚችል ይጠበቃል። በተለይም እንግዲህ ማንቸስተር ዩናይትዶች 5ኛ ደረጃ ላይ ነው በ45 ነጥቦች የተቀመጡት እስካሁን አንድ ቀሪ ጨዋታ እያላቸው ማለት ነው። ይህን ጨዋታ የሚያሸንፍ ከሆነ የ4ኝነት ደረጃን የሚይዙበት እድል ሰፊ ይሆናል። ቼልሲ ትላንትና ከቅዳሜ ዕለት ማለት ነው ከበርንሊ ጋር ያደረገውን ጨዋታ 1-1 በሆነ ውጤት አጠናቋል። ከዚያ በፊት ደግሞ ከሊድስ ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት 2 ተከታታይ ጨዋታዎችን አቻ መውጣቱ ለማንቸስተር ዩናይትድ የቶፕ 4 የመግባት እድሉ ሰፊ የሚያደርግለት ይሆናል። ማንቸስተር ዩናይትዶች እንግዲህ ይህን ጨዋታ የሚያሸንፉ ከሆነ ነጥባቸውን ወደ 48 ከፍ በማድረግ በተለይም የ4ኝነት ደረጃን የሚቆናጠጡ ይሆናል። በማይክል ካሪክ ስር እንግዲህ 5 ጨዋታዎችን አድርገው ምንም አልተሸነፉም። ከማይክል ካሪክ ጋር 4ቱን ጨዋታ በድል ተወጠው አንድ ጨዋታን ባቻ ውጤት አጠናቀው እንግዲህ የቶፕ 4 ደረጃን ለማረጋገጥ ብርቱ ፉክክርን እያደረጉ ነው የሚገኘው። አስቶን ቪላ ጋር እንዲሁም ከቼልሲ ጋር እንግዲህ ጥሩ ፉክክር ያደርጋሉ። የቶፕ 4 ደረጃን ለማግኘት ጥሩ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አስቶን ቪላ በተለይም በዚህ ከሊድስ ዩናይትድ ጋር ያደረገውን ጨዋታ በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ 1-1 በሆነ አቻ ውጤት ማጠናቀቁን ተከትሎ እንግዲህ 51 ነጥቦችን ይዞ 3ኛ ደረጃ ላይ እየተቀመጠው ማንቸስተር ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ ምናልባትም ከአስቶን ቪላን በልጦ የሚያጠናቀቅበት እድል ሰፊ ሊሆን ይችላል። ምናልባት በዚህ ጨዋታ ላይ በ48 ነጥቦች ይህን ጨዋታ የሚያሸንፍ ከሆነ የኤቨርተንን ጨዋታ 48 ማድረስ ይችላል። ከአስቶን ቪላ ጋር ያለውን የነጥብ ልዩነትም በተለይ ወደ 3 የሚያጠብበት እድል ሰፊ ይሆናል። የቶፕ 4 ደረጃን ለማረጋገጥ እንግዲህ ምሽት ከሜዳ ውጭ አቅንቶ ነው ኤቨርተንን የሚገጥመው። ኤቨርተንም ግን ቀላል ተጋጣሚ እንደማይሆንለት ይጠበቃል። በዚህ ውድድር ዓመት እንግዲህ በዴቪድ ሞይስ ስር ኤቨርተን ጥሩ እንቅስቃሴን እያደረጉ ነው የሚገኙት ማለት ነው። ማይክል ካሪክም እንግዲህ የሻምፒዮንስ ሊግ ተሳትፏችንን ለማረጋገጥ እንጫወታለን ብለዋል። ማይክል ካሪክ እንግዲህ ማንቸስተር ዩናይትድ ያሉበትን ችግሮች አርሞ የሻምፒዮንስ ሊግ ተሳታፊነቱን ለማረጋገጥ ብርቱ ፉክክርን ያደርጋል። የሻምፒዮንስ ሊግ ተሳታፊነታችንም እጃችን ላይ አለ ብለዋል። እንግዲህ ማንቸስተር ዩናይትድ በዚህ የውድድር ዓመት ቶፕ 4 ገብቶ የሚያጠናቅቅ ከሆነ ለማንቸስተር ዩናይትድ ትልቅ የውድድር ዓመትን አሳልፏል ማለት እንችላለን። ከዚህ በፊት ሁለቱ ቡድኖች ተገናኝተው ነበር፣ ኤቨርተንና ማንቸስተር ዩናይትድ ማለት ነው። ኤቨርተኖች 1-0 በሆነ ውጤት ማንቸስተር ዩናይትድን በኦልትራፎርድ ማሸነፋቸው በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የምናስታውሰው ነው። የላሊጋ መርሃ ግብር ዛሬ ይደረጋል። አንድ መርሃ ግብር ዲፖርቶ አሌቮስ ከጂሮና ምሽት 5 ሰዓት ላይ የሚያደርጉ ሲሆን በጣሊያን ሴሪያ እንዲሁ ፊዮሬንቲና ከፒሳ 2 ሰዓት ከ30 ላይ ቦሎኛ ከዩዲኒዜ ደግሞ 4 ሰዓት ከ45 ላይ በጣሊያን ሴሪያ የሚደረጉ የዛሬ መርሃ ግብሮች ይሆናሉ ማለት ነው። አሜሪካ፣ ሜክሲኮና ካናዳ በጣምራ የሚያዘጋጁት የዓለም ዋንጫ በቀጣይ እንደሚደረግ ይታወቃልና በተለይም ሜክሲኮ የምድብ ጨዋታዎችን ታስተናግዳለች ተብሎ ይታሰባል። ሶስቱ ሀገራት አሜሪካ፣ ሜክሲኮና ካናዳ የሚያዘጋጁት የ26ቱ የዓለም ዋንጫ ማለት ነው። ከዚህ ጋር ተይዞ እንግዲህ ሜክሲኮ የጸጥታ ችግር እንዳጋጠማት በተለይም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ እየወጡ ነው የሚገኙት። በተለይም ከ3 ወር በኋላ ትልቁ የስፖርት መድረክ የዓለም ዋንጫ በጣምራ የምታዘጋጀው ሜክሲኮ ከፍተኛ የጸጥታ ችግር እንደገጠማት እየተገለጸ ነው የሚገኘው። በሀገሪቱ እንግዲህ ሁከት የተቀሰቀሰው በዓለም ካሉ አደገኛ አደንዛዥ ዕፅ አዘዋዋሪ ቡድኖች መካከል አንዱ መሪ ኤል ሜንቾ መገደሉን ተከትሎ የአመፁ እንደተቀሰቀሰ ነው የተገለጸው። የቡድኑ መሪ መገደሉ ከተረጋገጠ በኋላ እንግዲህ በሀገሪቱ ባሉ 6 ግዛቶችና 15 ከተሞች ሁከት መነሳቱን የተገለጸው። የዓለም ዋንጫ መክፈቻ በሚካሄድበት ሜክሲኮ በሀገሪቱ መንግስትና ዕፅ አዘዋዋሪዎች መካከል እንግዲህ ግጭቱ መነሳቱ ለውድድሩ ስጋት እንደፈጠረ ነው የተገለጸው። በማህበራዊ ሚዲያ የተሰራጩ ተንቀሳቃሽ ምስሎች ታጣቂ ቡድኖች የሀገሪቱን ትልቅ አየር መንገዶች ለመቆጣጠር እየሞከሩ እንደሆነ የተለያዩ የሚዲያ አውታሮች የገለጹ ነው የሚገኙ። ከዓለም ዋንጫ ውድድር በፊት እንግዲህ ከአንድ ወር በኋላ የዓለም ዋንጫ ጥሎ ማለፍ ጨዋታዎች በተመሳሳይ በሜክሲኮ ይደረጋሉ። የውድድሩ አዘጋጅ ፊፋ ግን የተፈጠረውን የጸጥታ ችግር ምክንያት እስካሁን በይፋ ምንም አይነት መግለጫ እንዳልሰጠ ነው የተገለጸው። ግን በተለይም ደግሞ የዓለም ዋንጫ የሚዘጋጅባቸው ሀገሮች የጸጥታ ችግር አሳሳፊ ነው። በፊፋ ምንም መግለጫ ባይሰጥም ግን የስፖርቱን ምናልባት ያቋርጠው ይሆን ወይስ ሲቀየር ይነጠቃት ይሆን የሚለው በአሜሪካ ይጠበቃል።
ስፖርታዊ መረጃዎችን ከዚህ ጋር አላጠናቀቅም። አበበ ለስፖርታዊ መረጃዎች አመሰግናለሁ። ወደ አድማጮች ከትርታ 97.6 ኤፍኤም ወደ እናንተ ስናደርስ የነበረው የትርታ 600 በዚህ ይጠናቀቃል። ዜናዎችን በመምራት እኔ ንጉሱ በሪሁን፣ ስፖርት መረጃዎችን በማቅረብ አበበ ተገኘ፣ ቴክኒኩ ላይ ደግሞ ዳዊት ተፈራ አብረናችሁ ነበርን። ቀሪ የትርታ ሬዲዮ ፕሮግራሞች ይቀጥላሉ። ብሩህ ቀን ይሁንላችሁ። ሕፃናቱ ከቤተሰባቸው ከመኖሪያቸውና ከወገኖ